ከተማ አዲስ አበባችን በእኛ ነኝ ተልማ አቶ እንዳልካቸው በየነና ወጣት አልፈሪድ አብደላ ግብር ለሀገር ያለውን ፋይዳ ከመረዳት አልፈው የራሳቸውን አስተዋጽኦ በማበርከት ሀገራቸውን በልማት እንዲሁም በኢኮኖሚ የበለጸገች ሀገር ለማድረግ የሚሰሩ ግብር ከፋዮች ናቸው። ዓመታዊ ግብር ሲከፍሉም በታማኝነትና ደስተኞች ሆነው ከሚከፍሉ ሀገር ወዳድ ዜጎች ተርታ ይመደባሉ። በግብር እንዳይማረሩና ዓመት ሲመጣ እንዳይሳቀቁ ያገዛቸውም ሂሳባቸውን በአግባቡ መዝግበው ለሚመለከተው አካል ማሳወቃቸው እንደሆነ የሚያነሱት ሀቅ ነው። 4 አመት ወይ 5 አመት ይሆነኛል ደስ ያለን ግብር እየከፈልን ይቻልነውን ካቃተንም ደግሞ ያው እንግዲህ የምንችለውን ያህል እንትን እየተናበብን እንከፍላለን። ኤሌክትሮኒክስ ነጋዴ ነኝ። ያው በግብር ሁኔታ እንደሚታወቀው ነው ግብር ግዴታችን ነው። ግብር ለሀገር ነው። ይቻልነውን አቅም እየሰራን እየተናበብን ግብራችንን እንከፍላለን። ከነሱ ጋር የተናበብን መስተካከል ያለበትን ጉዳይ ካለ ቅሬታችንንም እያቀረብን በስብሰባና በውይይት ያው ብሎክ አመራር የሚባል ነገር አለ። በመርካቶ ቁጥር 2 ያው የተመራ ያለ የብሎክ አመራሮች አሉ። ተሰብስቦ የህዝቡንም ቅሬታ ህዝቡ ጋርም ያለውን ችግር እነሱ ጋርም ያለውን ችግር እየተናበብን ግብሩን እንከፍላለን። እንደዚህ እየሰራን ያለ ማስገባቸው እቃዎች በሙሉ ዶክመንትድ በሆነ መልኩ አስገባለሁ። የማስወጣቸው እቃዎች በሙሉ ዶክመንትድ በሆኑ ትክክለኛ በሆነ ነገር እንዲወጡ አደርጋለሁ። ከዛ በተረፈ ግን መዳላለም ይጨመርበት እንጂ ብዙ እንትን የምንለው ግን ባለን አቅም በሙሉ እንትኖቹን እያረገን ነው። ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ። የሂሳብ መዝገባቸውን ፈቃድ በተሰጠው የሂሳብ ባለሙያ እንደሚያስመዘግቡ የሚናገሩት ግብር ከፋዮቹ ሂሳባቸው ከወዲሁ መመዝገቡ ወጪና ገቢያቸውን በአግባቡ እንዲያውቁና የሚከፍሉትን የግብር መጠንም መገመት እንዲችሉ ረድቷቸዋል። አንድ በገባ 30 እንትን ባለቀ ቁጥር ያሳውቃል። ስለዚህ ገቢዎች ሚኒስቴርን ባወጣው አሁን በአዲስ በተቀየረው አዋጅ መሰረት ይነግሩኛል። ከኤኤፍ ምናምን በሚለው መሰረት በሳምንት ውስጥ ያሳውቃሉ። ከዛ በፊት በወር ውስጥ የሚያስፈልገውን ነገር ያደርጋሉ። እሱን እንደሚያደርጉ ከሂሳብ ክፍሉ ካለኝ መረጃ አውቃለሁ። ሂሳብ መዝገባችን ያው ራሱን የቻለ የሂሳብ ሰራተኛ አለ። በእነሱ አማካኝነት ወጪ ገቢያችንን እነሱ እያስተካከሉልን የሚሰራውን ሂሳብ እየሰሩልን መክፈል ያለብንን ነገር እየነገሩን እንከፍላለን። እዚህ ገቢዎች መጥተሽ አትጨቃጨቂም፣ ሌላ ሰጣ ገባ ውስጥ አትገቢም። ሂሳብሽ ስነ ስርዓት ይያዛል። ሀቅሽ አይሄድም፣ ሀቃችንም አይበላም። የነሱን የመንግስትንም ሀቅን ደግሞ አትከለኪም። ግዴታ ሁሉ ነገር ተስተካክሎልሽ ይሄዳል። ያው መስተካከል ያለበት ነገር ካለ ደግሞ በመማማር በመነጋገር ይስተካከላል። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። ማንኛውም ድርጅትም ይሁን ግብር ከፋይ ግለሰብ ዓመታዊ ግብሩን በሂሳብ መዝገቡ መሰረት ቢከፍል እጅግ ተጠቃሚ እንደሚሆንም ራሳቸውን በአብነት ይጠቅሳሉ። ለሀገር እድገት ሁሉም መክፈል ቢችል ጥሩ ነው። ከዛ በተረፈ ደግሞ ወደ ዘመነ ሂሳብ አያያዝ ነጋዴው ብቻ ሳይሆን ገቢዎችን ቢገቡበት ጥሩ ነው እላለሁ። ብዙ ጊዜ ሄጃለሁ። ጉዳይ አስፈጻሚው አለ። ከዛ እንትን ነገር ሄጃለሁ። እዛ ላይ ያለው ወረፋ አትሊስት ቴክኖሎጂን በዘመነ መልኩ ቢቀየርና ያ ቢቀል ጥሩ ነው እላለሁ። ከዛ በተረፈ ግን ነገሮቹ ሁሉ ለሀገር ስለሆኑ ሁላችንም ብንረባረብ ጥሩ ነው። ሂሳብ መዝገብ ስንይዝ አብዛኛውን ጊዜ አንዳንድ ድርጅቶች አሉ ሂሳብ መዝገባችንን የሚይዙልን የሚመዘግቡልን ሁሉ ነገር ወጪ ገቢያችንን የሚይዙልን እነሱ ናቸውና እነሱ ጋር ሁሉ ነገር ፋይልሽን ይቀመጥና ይደራጅና ያው ወደ ገቢዎች ይመጣል ማለት ነው በሂሳብ ሰራተኛ አማካኝነት። አንዳንዴም በራስሽም ደግሞ የምትወስጂበት አጋጣሚ አለ። ያው ቤተሰብሽ ውስጥ ደግሞ እንደዚሁ የሂሳብ እውቀት ያለው ሰው ካለ ደግሞ ያም ሰው ሄዶ ማስተካከል ይችላል፣ መስራት ይችላል ማለት ነው። በእርግጥ ያው ሂሳብ ነው፣ ሂሳብ ማወቁ ነው ዋና ቁም ነገሩ። ሂሳብ ስትለዋወጪ መንግስት ጋር ያለሽን ነገር ታውቂያለሽ፣ ራስሽ ጋር ያለሽን ነገር ታውቂያለሽ፣ ወጪ ገቢሽን ታውቂያለሽ። መስተካከል ያለባቸውን ነገራቶችን እንዳለ አስተካክለሽ ከመንግስት ጋር ረጅም መንገድ ትጓዣለሽ። አለበለዚያ ግን ነገ ይጥልሻል። ምክንያቱም የመንግስትን ሀቅ ባስቀረሽ ቁጥር ሌላ ወንጀል ነው።
በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። በአዲስ አበባ ከተማ አስተዳደር ከ450 ሺህ እስከ 500 ሺህ የሚገመት ግብር ከፋይ እንዳለ ይገለጻል። በከተማዋ ከ75 እስከ 80 በመቶ ያህሉ የታክስ አሰባሰብ ግምት ላይ የተመሰረተ ነው። ከ123 ሺህ በላይ ግብር ከፋዮች በሂሳብ መዝገብ ዓመታዊ ግብራቸውን ይከፍላሉ። ፋና ቴሌቪዥን ቅኝት ባደረገበት በአዲስ አበባ ገቢዎች ቢሮ መርካቶ 2 ቅርንጫፍ ስር ከሚገኙ ግብር ከፋዮች ውስጥም ከ87 በመቶ በላይ የሚሆኑት የሂሳብ መዝገብ በማቅረብ ግብር የሚከፍሉ ናቸው። አጠቃላይ ወደ ሂሳብ መዝገብ መያዝ የሚጠበቅባቸው 8058 የሚሆኑ ግብር ከፋዮች አሉ። ከዚህ ውስጥ ወደ 6979 ወይም 87% የሚሆኑ ሂሳብ መዝገብ ሰርቶ ያቀርባሉ በየአመቱ። ይሄን ስናየው አሁን የተቀሩ 1000 የሚሆኑ ግብር ከፋዮች በቁርጥና በተለያዩ አከፋፈል ሂደት የሚስተናገዱ ናቸው። በቁርጥ ነው የሚስተናገዱት። እነዚህ ሰዎች አሁን ከዚህ አመት በኋላ በ2017 በሂሳብ መዝገብ እንዲመጡ ቅድሚያ እያሳሰብን ደብዳቤም እየሰጥን ለይተን እያሳሰብናቸው ነው ያለ ነው። 2017 ግን ሙሉ በሙሉ ሂሳብ መዝገብ እንዲይዙ የማሳሰብ ስራ እየሰራን ከተማው በሰጠው አቅጣጫ መሰረት እንደዛ ያደረግን ከሌሎች አንጻር የተሻለ ነው። የኛ አሁን 87% የሚሆኑ ግብር ከፋዮች ግብራቸውን በሂሳብ መዝገብ ለማሳወቅ ጥረት እያደረጉ ነው ያሉት። ትስራ ንጹህ ትሁን ትፍካ መዲናችን ግብር ለሀገር ክብር እንበል ሁላችን። ቅርንጫፉ ወደ ውሳኔ ከመግባቱ በፊት የተለያዩ ውይይቶችን ያደርጋል። ግብር ከፋዮችንም የተለያዩ ድጋፎችን እንዲሁም ግንዛቤ ማስጨበጥ ስራን ይሰራል። ምንድነው የምናደርገው? እንደ ብራንች ብቻ ሳይሆን እንደ ተቋምም ጭምር ዝግጅት ምዕራፍ ነው። ዝግጅት ምዕራፍ ውስጥ ዋነኛው ስራ ከባለድርሻ አካል ጋር መወያየት ነው። ለምሳሌ አሁን ያልናቸው ሰዎች ሂሳብ መዝገብ የሚያዘጋጁ ሂሳብ ባለሙያዎቹን ቁጭ ብለን እንነጋገራለን፣ እንግባባለን። ያለውን የመንግስት አቅጣጫ እንነግራቸዋለን። ከዛ የተነሳ በመግባባት እየተሻሻለ የመጣበት ሁኔታ አለ። አንዳንድ ያልገባቸው ነገሮች አዳዲስ መመሪያዎች ሲመጡ ከነሱ ጋር የጋራ እናደርጋለን። ይህን በምን አንግል እንያዝ፣ እንዴት እንያዝ፣ ይህን ወጪ እንዴት እናደርግ የሚሉት ነገሮች ጋር ተግባብተን ህጉና መመሪያው በሚፈቅደው መልክ እንዲይዙ እየተግባባን የመጣንበት ሁኔታ አለ። ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታዎች አሉ። ከዛ ባሻገር ደግሞ እነዚህ ውክልና ይዞ ጉዳይ የሚያስፈጽሙ ሰዎችም ጭምር ቁጭ ብለን እንነጋገራለን። አቀራረቡ ምን መሆን አለበት የሚለውን ነገር እየተግባባን የመጣንበት ሁኔታ አለ። ከዛም በላይ በተለያዩ ባለድርሻ አካላት ከንግዱ ማህበረሰብም ጭምር ጋር ነው ይህን ጉዳይ የጋራ አድርገን የምንሄደው። ስለዚህ በሂሳብ መዝገብ ነገሩ ግብሩ መምጣት አለበት የሚለውን በየጊዜው አዌርኔስ እየፈጠርን የመጣንበት አግባብ አለ። ድጋፍም በየጊዜው ትምህርት አለ። የተለያዩ ነገሮች አሉ ማህበረሰቡ የሚሰጡ አይተን ቅሬታ ፍርድ ወይም ውሳኔ ከመስጠታችን በፊት ይህንን አይተን ውሳኔው የሚሻሻል ከሆነ እያሻሻልን ምንመጣበት ሁኔታ ይኖራል። ህፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ። በግብር ከፋዮች ዘንድ የሚነሱ ቅሬታዎችን ከመፍታት ባሻገርም የተቋሙ ሰራተኞች ጋር የሚታዩ ብልሹ አሰራሮችን ለመቅረፍ የተለያዩ እርምጃዎች በቅርንጫፉ ይወሰዳሉ። ቅድም ካልኩት ጋር ተያይዞ ምናልባት አሁን ዝግጅት ምዕራፍ ላይ ሰራተኞችንም የማወያየት ስራ አለ። እቅዱን የጋራ የማድረግ ነገር አለ። በየቀኑ በየጊዜው ደግሞ ስለ ብልሹ አሰራርና ሌብነት ረገድ እየተወያየን ያስተካከልን እርምጃም እየወሰድን የመጣንበት ሁኔታ አለ። የእይታ ችግር ወይም የአንዳንድ ጥቆማዎች ሲመጡ እነዚህ አይነት ሰዎች ላይ ውሳኔ እየወሰድን ከቦታ እያነሳን ብዙ በርካታ ሰዎች ላይ እርምጃ እየወሰድን የመጣንበት ሁኔታ አለ። የሂሳብ አሰራር ክፍተት በቸልተኝነት የተሰሩ ነገሮች ሲገኙ ለነሱም አለ አለቃ የሚቆጣጠራቸው አካል አለ። ወደ እነሱ ልከን ይሄ በታማኝነት የተጎደለው ሂሳብ መዝገብ ያቀረበ ሂሳብ ሰራተኛ በመሆኑ እነዚህ ነገሮች ክትትል እንዲደረግ የሚለውና ኢቭን የስራ ፍቃድ ሁሉ እስኪሰረዝ ድረስ
እያመለከትን ያለንበት ሁኔታ አለ። እርምጃ ይወሰዳል ሂሳብ ሰራተኛ ላይም ማለት ነው። ምክንያቱም በአግባቡ የተጣለበትን ኃላፊነት ማይወጣ ከሆነ ሀገር የሚጎዳ ከሆነ ያንን ፈቃድ የሚሰጥ አካል አለ። እሱ ያንን ፈቃድ እንዲቀማ እኛንን ኮንፈረንስ የምንለቀው ማለት ነው። መረጃ ግብር ከፋዩ ነው የአገር ባላደራው የከተማው ውበት መልኳን የሚሰራ የታክስ ሂሳብ መዝገብ መያዝ ለአሰራር እጅግ የተመቸና ዘመናዊ በመሆኑ ከመንግስትም ባሻገር ግብር ከፋዮችን ዘመናዊ አሰራርን እንዲከተሉ የሚያግዝ ነው። በሂሳብ መዝገብ ያሳውቀን የተሻለ ነው። ምክንያቱም ቅድም ያልኩት ሚዛናዊነቱን የጠበቀ ነው የሚሆነው። አሁን በቁርጥ ስናደርገው ወይ ግብር ከፋይ ነው የሚጎዳው ወይ መንግስት ነው የሚጎዳው። ከሁለቱ አንዱ ነው የሚጎዳው የተጋነነ ታክስ በመጣል። ምክንያቱም ግምት በተፈጥሮ ግምት ነው። ገምተሽ ነው የምታውቂው። ሊሆን ይችላል ፕሮባቢሊቲ ያለው ነገር ነው። ሂሳብ መዝገብ አንደኛ እድልም አይሰጥሽም ተከራክረሽ ይሄ አይደለም አትይም። አንድ ከተገመተ ለ3 ዓመት ያ ግምት ነው የሚሰራው ቀን ገቢ ግምት ቢሆን። በእርግጥ ግምቱ የመጨረሻ አማራጭ ነው በእኛ ቤት ማለት ነው። የተለያዩ ሉፖሎችን እናያለን። ሶስተኛ ወገን መረጃ የተለያዩ ነገሮችን ካየን በኋላ ነው ወደ ግምት የምንሄደው። ያም ሆኖ እንደ ሂሳብ መዝገብ የተሻለ አይሆንም። ምክንያቱም ሂሳብ መዝገብ ላይ ወጪሽ ይያዛል። የተለያዩ ያም የሚያዝ ቢሆንም እያንዳንዱ ወጪ ላቅመሽ ወጪውን ቀንሰሽ ነው የምታመጪው። ከዛ ደግሞ እያንዳንዱ በመረጃ ተንተርሰሽ ስለምትከፊው አይጸጽትሽ። የተሻለ ፌርነስ ይኖራል ብለሽ ኮንፊደንስ ይሰጥሻል። የግምት ሲሆን ግን ምንም ቢሆን ግምት ነውና በግምት በቁርጥ ባይስተናገድ የተሻለ ነው ግብር ከፋይ። ስለዚህ ሁሉም ወደ ሂሳብ መዝገብ በተለይ የሚገደዱ ሰዎች ምዝገባ በየቀኑ በመዝገብ ግዴታ ያለባቸው ሰዎች ግብራቸውን በሂሳብ መዝገብ ቢያቀርቡ እነሱም ተጠቃሚ ይሆናሉ፣ መንግስትም የሚገባውን ግብር ያገኛል የሚል እምነት ስላለኝ ሁሉም በዚህ መልክ ቢመጣ የተሻለ ነው የሚል መልእክት። ትስራ ንጹህ ትሁን ትፍካ መዲናችን ግብር ለሀገር ክብር እንበል ሁላችን። ማንኛውም ደረጃ ሀና ለግብር ከፋይ ድርጅትም ሆነ ግለሰብ የሂሳብ መዝገብ እንዲይዝ ህጉ ያስገድዳል። ድርጅትና ግለሰብ ግብር ከፋይ ሆኖ አመታዊ ጠቅላላ ገቢያቸው ከ1 ሚሊዮን በላይ የሆኑ ግብር ከፋዮችን በተጨማሪም የደረጃ ለግብር ከፋዮች የሚባሉትና አመታዊ ጠቅላላ ገቢያቸው ድርጅትን ሳይጨምር ከ1 ሚሊዮን በላይ ያነሰና ከ500 ሚሊዮን በላይ ከፍ ያለ እዚህ ላይ ያሉ ግብር ከፋዮች ሂሳብ መዝገብ የመያዝ ግዴታ ተጥሎባቸዋል። አመርሃ ግን በፍቃደኝነት እንጂ አይገደድም። እነዚህ ሶስቱ ደረጃ ላይ ያሉት ግብር ከፋዮች የሂሳብ መዝገብ የመያዝ ግዴታ ያለባቸው ሀና ላይ ነው። የደረጃ ሀ ግብር ከፋዮች ግን በአንቀጽ 92 መሰረት ሂሳብ መዝገብ ሲይዙ ኢንካም ስቴትመንት እና ባላንስ ሺት ማቅረብ ግዴታ አለባቸው። የደረጃ ለግብር ከፋይ የሀብት ዕዳ መግለጫ ወይንም የተጣራ ኢንካም ስቴትመንት ማቅረብ እንዳለባቸውና ባላንስ ሺት ማቅረብ አይጠበቅባቸውም። ስለዚህ በዚህ አግባብ በአመታዊ ግብር ላይ መተው በማሳወቅ ሂሳብ መዝገባቸው ማቅረብ ግዴታ ተጥሎባቸዋል። የታክስ ሂሳብ መዝገብ የሙያ ፍቃድ ባለው የሂሳብ ወይም የታክስ ኦዲት ባለሙያ ማህበር አሊያም በሂሳብ አያያዝ የትምህርት ዝግጅት ባለው ተቀጣሪ የሂሳብ ሰራተኛ መዘጋጀት ይኖርበታል። ግለሰብ ሆኖ አስፈላጊውን የሂሳብ አያያዝ ትምህርት ዝግጅትና ልምድ ያለው ከሆነም የታክስ ሂሳብ መዝገቡን ራሱ ማዘጋጀት ይችላል። ነገር ግን የታክስ ሂሳብ መዝገቡን ያዘጋጀው ሰው በሂሳብ አያያዝ ትምህርት የተመረቀ ስለመሆኑ ከተዘጋጀው የሂሳብ መዝገብ ጋር አያይዞ ማረጋገጫ ማቅረብ ይኖርበታል። በሶስት መልኩ ነው የምናየው። ግለሰብ ግብር ከፋይ ላይ ስንሄድ በዋነኛነት ሙያዊ ፍቃድ የሚሰጣቸው ግብር ከፋዮች አሉ። በኢትዮጵያ ሂሳብ አያያዝና ኦዲት ቦርድ በዛ ሙያዊ ፍቃድ የተሰጣቸው ካሉ እና የኦዲት ባለሙያ ማህበራትና በድርጅቱ ተቀጣሪ ሆኖ ነገር ግን ያ ተቀጣሪው የትምህርት ዝግጅቱ ምን ይመስላል፣ የሂሳብ አያያዝን ዘዴ ተጠቅሞ ትምህርት ዝግጅቱ በዛ አግባብ ከሆነ ቀጥታ መስራት እንደሚችል ያሳያል። በተጨማሪ ድርጅት ከሆነ ደግሞ ራሱ ድርጅቱና ስራ አስኪያጁ በተጨማሪም ቅጥር ተቀጣሪ ካለ የድርጅቱ እነሱም መስራት ይችላሉ። በዋነኛነት የሂሳብ አያያዝ
ተጠቅመው ነው ወይ ትምህርት ዝግጅታቸውን እና ስራ ልምዳቸውን መሰረት ያደረገ ነው የሚሆነው። ግለሰብ ከሆነ ደግሞ ራሱ ግለሰብ ሆኖ አብዛኛው እኛ የታክስ አውቶሪቲ የከተማ አስተዳደሩ የሚያስተዳድራቸው ግለሰብ ግብር ከፋዮች ናቸው። እነዚህ ግለሰብ ግብር ከፋዮች መስራት ይችላሉ፣ ይፈቀድላቸዋል። ግን መስራት የሚችሉት ምን ሲያደርጉ ነው? የትምህርት ዝግጅታቸው የሚጋብዝ ነው ወይ፣ የስራ ልምድ አላቸው ወይ የሚለው ይሄንን በማየት ነው መስራት የሚችሉት እና በአመቱ መጨረሻ ላይ ሲያቀርቡ የትምህርት ዝግጅታቸውን አያይዘው ማቅረብ እንደሚጠበቅባቸው ይሄንን አዋጅ ለማስፈጸም 979 እና 983ን የወጣ አፈጻጸም መመሪያ አለ። ያም የሂሳብ መዝገብ አያያዝ መመሪያ ቁጥር 176 አንቀጽ 20 ላይ በግልጽ በዝርዝር የተቀመጠበት አግባብ አለ። ሂሳብ መዝገብ የማቅረብ ህግ የተጣለባቸው ግብር ከፋዮች ሂሳባቸውን ዘግይተው ቢያቀርቡ የሚደርስባቸው ቅጣት ተቀምጧል። በመሆኑም ሂሳብን በጊዜ ማሳወቅና አስፈላጊ ማስረጃዎችን ማቅረብ ተገቢ ነው። የሂሳብ መዝገብ ዘግይቶ ቢቀርብ ተቀባይነቱን አያጣም። ነገር ግን የፌዴራል ገቢ ግብር አዋጅ ደንብ ቁጥር 410 አንቀጽ 65 ላይ በግልጽ እንደሚያሳየው የገቢ ሴክተሩ ወይንም ተቋሙ ቀድሞ ሂሳብ መዝገብ አላቀረበም በማለት የወሰነው ከሆነ በግምት ይህንን ሂሳብ መዝገብ ዘግይቶን ቢቀርብ ተቀባይነቱን ያጣል ማለት ነው። ነገር ግን ይሄ መቀጫውን በታክስ አስተዳደር አዋጅ አንቀጽ 102 በተቀመጠው መሰረት መቀጫ ይቀጣል ማለት ነው ዘግይቶን ቢቀርብ። በተጨማሪም ዘግይቶ የቀረበ ሂሳብ መዝገብ ላይ ዘግይቶ በቀረበበት ታክስ ማሳወቅ አንቀጽ ታክስ አስተዳደር አዋጅ 104 ላይ በተቀመጠው መሰረት ዘግይቶ የቀረበ ሂሳብ መዝገብ በእያንዳንዱ የሂሳብ ጊዜ ውስጥ ከ5 እስከ 25% ቅጣቱንም እንደሚቀጣ በግልጽ ያሳያል። በዚህ መሰረት ዘግይቶን ቢቀርብ የሚያሳጣበት ሁኔታ አለ። ግን የታክስ አውቶሪቲው ቀድሞ በግምት ካልወሰነ ዘግይቶ ቢቀርብም ተቀባይነት እንዳለው በግልጽ የሚያሳይበት አግባብ አለ። ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። ሂሳብ መዝገብ ባያቀርብ ያው በታክስ አስተዳደር አዋጁ ላይ 102 በተቀመጠው መሰረት በታክስ ሕጉ በተቀመጠው መሰረት በመክፈያ ጊዜ ቀርቦ የሚያሳውቀውን ክፍያ 20% መቀጫ አለው ማለት ነው። ምናልባት በታክስ ሕጉ በተቀመጠው መሰረት የክፍያ ጊዜ የሌለው ሊኖር ይችላል። ይሄ በሚያጋጥምበት ሰዓት በእያንዳንዱ ጊዜ 20 ሺህ ብር የሚቀጣበት አግባብ አለ። ስለዚህ ማንኛውም ግብር ከፋይ ሂሳብ መዝገብ ግዴታ የተጣለበት የማቅረብ ወቅቱን ጠብቆ ሂሳብ መዝገብ ማቅረብ እንዳለበት የሚያሳይበት ሁኔታዎች አሉ። ሂሳብ መዝገብ ሙሉ በሙሉ አለመያዝና አለማቅረብ ደግሞ ግብር ከፋዩ ላይ እንዲሁም ሂሳብ ሰራተኛው ላይ የሚወሰደው እርምጃ የሙያና የንግድ ፍቃድን እስከ መሰረዝ ሊደርስ ይችላል። የሂሳብ ሰራተኞች ቅድም የዘረዘርናቸው አንዱ የኦዲት ባለሙያዎች ናቸው። ሙያዊ ፍቃድ የተሰጣቸው ናቸው። ይህንን በተመለከተ ያው በሕጉ በተቀመጠው መሰረት በታክስ አስተዳደር አዋጅ አንቀጽ 63 ላይ ኦዲተሮች በመጀመሪያ የሰሩትን ለግብር ከፋዩ ወይም ለደንበኞቻቸው የሰሩትን የኦዲት ሪፖርት በስርዓቱ በ3 ወር ጊዜ ውስጥ ማቅረብ አለባቸው። ያ ማለት ምን ነው የሚያሳየው? 3 ወር ጊዜ ለደረጃ ሀና የተቀመጠበት የጊዜ ገደብ ነው። የደረጃ ለ ከነሐሴ 1 እስከ ጳጉሜ 5 ድረስ የተቀመጠውና የደረጃ መርሃ ደግሞ የደረጃ ኤ ግብር ከፋይ ደግሞ እስከ ጥቅምት ላይ የተቀመጠበት አሰራር ስላለ ለደንበኞች ሪፖርት ከሰጡ በኋላ ለተቋሙ ወይም ለባለስልጣኑ መጥተው ማሳወቅ አለባቸው የሰሩትን ሂሳብ መዝገብ። ይሄን የግዴታቸውን ያልተወጣ ኦዲተር ካለ ኦዲት ቦርድ ለዛ ስም ዝርዝሩን በማስተላለፍ ፍቃዱ የሚሰረዝበት ሁኔታ ሁሉ አለ። ሙያዊ ፍቃዱ ማለት ነው። ትጽዳ ንጹህ ትሁን ትርፍ ከመዲናችን ግብር ለሀገር ክብር እንበል ሁላችን። ከግብር ከፋይ አንጻር ደግሞ ስናይ ግብር ከፋዮች በተደጋጋሚ ሂሳብ መዝገብ ላይ ያቀርቡ ይችላሉ። ይህንን ሂሳብ መዝገብ ካላቀረቡ ደግሞ 2 ዓመት ከሞላቸው ያው በአዋጁ በተቀመጠው 102 ላይ አንቀጽ 4 መሰረት ሙሉ በሙሉ የንግድ ፍቃዳቸው እስከ መሰረዝ ድረስ ፍቃድ ላወጡበት
ቢሮ ወይንም ሚኒስቴር መስሪያ ቤት ባለስልጣኑ እንዲሰረዝ የሚጠይቅበት አግባብ ስላለ በዛ መሰረት እስከ መሰረዝ ድረስ የሚደረስበት ሁኔታ አለ ማለት ነው። በግብር ከፋይ አንፃር በኦዲተር አንፃር እርምጃ የሚወሰድባቸው በአዋጁ ላይ በግልጽ የተቀመጠበት አግባብ አለ ማለት ነው። ግብር ከፋዩ የተሰራው ሂሳብ መዝገብ ላይ የተሳሳተ ማስረጃ ነው ያቀረበው ተብሎ ከታመነበትም የሚታረምበት እድል እንዳለ ይነሳል። ስህተት የሚስተካከልበት መንገድ አለ። ግን የስህተት ማስተካከያው በዋነኛነት በአዋጁ ላይ በተቀመጠው አንቀጽ 29 እና የራስ ታክስ ስሌት ማሻሻያ የጊዜ ገደብ የተቀመጠበት አግባብ አለ። ያ ማለት ምንድነው? የአዋጁን ለማስፈጸም የወጣ መመሪያ ቁጥር 181 ላይ እዛ ላይ የሚያሳየው አንድ ግብር ከፋይ የስህተት ነው ብሎ ካመነ የሰራው ሂሳብ መዝገብ ይስተካከልልኝ ጥያቄ የሚያቀርበው አጠቃላይ ኦዲት የኢንቨስቲጌሽን ኦዲት ወይንም አጠቃላይ ኦዲት ከመደረጉ በፊት 5 ዓመት ጊዜ ወዲህ ነው። ይሄንን በማመልከቻ ለታክስ አውቶሪቲው ማቅረብ መቻል አለበት። ይሄን ካቀረበ በአንቀጽ 4 መሰረት ሊሻሻልበት የሚገባቸው ምክንያቶች ምንድናቸው ተብሎ በዝርዝር የተቀመጠበት አግባብ ስላለ የወጪ ኮድ እንደ ኤግዛምፕል መሳሳት ነው ወይስ ሌሎች ያልተመዘገቡ ነገሮች አሉ ምንድነው የሚለው በዛ መሰረት በተቀመጠው መስፈርት ማመልከቻ ለየቅርንጫፉ ጽሕፈት ቤት በማቅረብ በዛ መሰረት የሚስተካከልበት የሚሻሻልበት ሁኔታ አለ። ነገር ግን የታክስ አውቶሪቲው ቀድሞ አጠቃላይ ኦዲት ወይንም ኢንቨስቲጌሽን ኦዲት ካደረገው በኋላ መጥቶ የታክስ ስሌት ማሻሻያ ቢጠይቅ ተቀባይነት የሚያጣበት ምክንያት ነው ያለውና እዛ ላይ ጥንቃቄ ያስፈልገዋል። ቀድሞ ግን በገቢ ግብር ወቅት ማሳወቂያና ያቀረበው ፕሪኦዲት በሚደረግበት ሰዓት መብቱ እንደተጠበቀ ነው፣ መብት አለው። የሂሳብ መዝገብ መያዝ ባለባቸው ግብር ከፋዮች በኩል ሂሳብን በአግባቡ መያዝና ማቅረብ ላይ መሻሻሎች ቢኖሩም አሁንም ቢሆን ውስንነቶች ይታያሉ። ችግር እየገጠመን ያለው በዋነኛነት አብዛኛው ግብር ከፋይ ሂሳብ መዝገብ ያለመያዝ ችግሮች ጎልተው ነው የሚታዩት። ይሄ ደግሞ በታክስ አውቶሪቲው እና በግብር ከፋዩ መካከል ያለውን አለመግባባት የሚፈጥሩት አንድ ችግር ብለን የምንወስደው ይሄ ነው። ሁለተኛ ደግሞ የሂሳብ አዋቂዎች ከሰሩ በኋላ ያው በኦዲት ቦርድ ላይ ምዝገባ ይከናወናል። እዛ ላይ ሲያቀርቡ እዛ ካስመዘገቡ በኋላ ለተቋማችን የማያቀርቡበት ሁኔታዎች አሉ። እዛ ቀርቧል፣ እዚህ ግን ለኦዲት ቦርድ መዝግቦታል። እኛ ቅርንጫፍ ጽሕፈት ቤት ላይ ስናይ ደግሞ ያልተመዘገበበት እና በቁርጥ እንስተናገድ የሚሉበት አግባብ አለ። ይሄ ደግሞ ከታክስ ሕጉ አዋጅና ደንቡ አፈጻጸም መመሪያ አኳያ ስንመለከት ማንኛውም ግብር ከፋይ ማለት ነው የሂሳብ መዝገብ የመያዝ ግዴታ የጣለበት ማቅረብ አለበት። ባለማቅረብ ብቻ ተቀጥቶ ማለፍ ይሄ ተገቢም አይደለም ለቀጣይም ማለት ነው። ስለዚህ በተቀመጠው ጊዜ ገደብ ውስጥ የሚጠበቅን ሂሳብ መዝገብ ሰነዶችን ማቅረብ አለበት። ካላቀረበ ግን የሚወሰዱት እርምጃ ቅድም እንዳነሳ ነው በንግድ ከግብር ከፋይ አንፃር የንግድ ፍቃድ እስከ መሰረዝ፣ ከኦዲተሮች አንፃር ደግሞ የኦዲት ሙያዊ ፍቃድ እስከ መሰረዝ ድረስ እዚህ ያላግባብ ችግር የሚፈጠር ስለሆነ ይሄንን መሰረት አድርጎ ሁሉም ግብር ከፋይ ይሄን ችግር በጋራ መቅረፍ አለብን። ግብርን በሂሳብ መዝገብ ላይ ተመስርቶ መክፈል ወጪና ገቢን ከማወቅ የተሻገረም ጥቅም አለው። ታክስ ያው የገቢ ብቻ ስራ አይደለም፣ የዜግነትም ግዴታ አንዱ መገለጫ የሚቀርበው ሂሳብ መዝገብ። ሂሳብ መዝገብ አቅራቢው ደግሞ የንግድ እንቅስቃሴውን የሚያሳይ መረጃ ነው ለተቋሙ የሚያቀርበው ማለት ነው። ስለዚህ በሂሳብ መዝገብ ማቅረቡ ተጠቃሚ ነው እንጂ ጎጂ አይሆንም፣ ተጎጂ አይሆንም። ስለዚህ በሂሳብ መዝገብ ማቅረብ በንግድ እንቅስቃሴው ላይ የሚጠበቅበትን ታክስ በተገቢ ሁኔታ በትንሹ የሚከፍልበት አሰራር ነው ያለው ላወቀበት ማለት ነው። ያ ማለት ወጪውን የሚያዝበት አግባብ በትክክለኛ ወጪው ላይ ተመስርቶ ገቢውንም መሰረት ያደረገ እና የንግድ ስራውን እንቅስቃሴውን ለማስቀጠል ዋስትና ለመስጠት ያወጣው ወጪ ሙሉ በሙሉ ስለሚያዝ በዚህ አግባብ ነው መታየት ያለበትና ይሄ በደረጃ ሀ ግብር ከፋዮች በቁርጥ ግብር የሚከፈልበት አሰራር አለ። ያ የተፈቀደው ለደረጃ ሀ ነው እንጂ ለሀና ለላ አይደለም። ስለዚህ ይሄንን ከወዲሁ
መሰረት በማድረግ አዋጁን አፈጻጸም መመሪያዎችን በዛ አግባብ ሊመራ ይገባል ግብር ከፋዩ ማለት ነው። በአዲስ አበባ ገቢዎች ቢሮ በኩልም በሂሳብ መዝገብ ግብር ከፋዮች በኩል የሚነሱ ቅሬታዎችን ከመፍታትን ባሻገር የሚታዩ ክፍተቶችን ለመቅረፍና አሰራሮችን ለማዘመን የተለያዩ ስራዎች ተጀምረዋል። ከቅሬታ የጸዳ ለማድረግ በተደጋጋሚ ማለት ነው ከሚመለከታቸው ከባለድርሻ አካላት ጋር ውይይት የተደረገበት አግባብ አለ። ከኦዲት ቦርድም ከሂሳብ አዋቂዎች ጋር፣ አንዳንዶች ደግሞ ከግብር ከፋዮች ጋር፣ በተጨማሪ ደግሞ የግንዛቤ መፍጠሪያ አሰራር ስርዓት በመዘርጋት በዌብሳይት የሚመለከተውን መረጃ እንዲያገኙ፣ በሁለተኛ ደረጃ ደግሞ የሂሳባቸውን በኢቲ ታክስ የሚያሳውቁበት አግባብ ቴክስት ሲደርሳቸው የሚያሳውቁበት አግባብ ኢፔመንት እና ኢቲ ታክስ ባሉበት ቦታ ሆነው ሳይንገላቱ አሰራር ስርዓት የዘረጋንበት ሁኔታ አለ። በተጨማሪም የሚፈልጉትን መረጃ ባሉበት ቦታ ሆነው 775 የጥሪ ማዕከል አለን፣ ነፃ የጥሪ ማዕከል። በዛ ላይ የሚፈልጉትን መረጃ አፕዴት የሆነ እንዲያገኙ እየተደረገ ያለበት ጥረት አለ እንደ ተቋም ማለት ነው። የትምህርት ዝግጅት የሌላቸውና ባልተፈቀደላቸው ሂሳብ ሰራተኞች የተሰራ ሂሳብ መዝገብ በቢሮ ተቀባይነት የለውም። ሂሳብ መዝገብ ደግሞ ተቀባይነት ማጣቱ ግብር ከፋዩን ዋጋ ያስከፍላል። በመሆኑም ሁሉም ግብር ከፋይ በሂሳብ ባለሙያ የተዘጋጀ የሂሳብ መዝገብ ይዞ መቅረብ ይኖርበታል። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር። ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ። ግብር ከፋዩ ነው የአገር ባላደራው የከተማ